ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ በተወሳሰኑ በሁለት ሶስት ነገሮች ፒክቸሩን አስመልክቼ ወደ እናንተ መጥቻለሁ። መጀመሪያ ማስቀድሙ ይህንን የምታዩትን ነው። ብዙ ቪዲዮ የተላከልኝ ስለዚህ በሌላም አጀንዳም ቢሆንም ስለዚህ ነገር ተናግሬያለሁ፣ ጽፌያለሁ። በኦርቶዶክስ ወገኖቻችን ላይ ኦርቶዶክስ ክርስቲያን ወገኖቻችን ላይ የሚካሄደው አንጀስት የሆነ ግድያ በጣም የሚያሳዝንና ጸያፍና ነውር ነው። በሀገራቸው ወዴት ይሄዱ? አርሲ ውስጥ የሚካሄደው ይህ የመጀመሪያ ጊዜ አይደለም። ይህ የመጀመሪያ ጊዜ አይደለም ወገኖቼ። አንድ ጊዜ ጃንሆይ ቀዳማዊ ኃይለ ሥላሴ የተናገሩት አንድ ነገር ነበርና ትልቅ ነገር ነው። አገር የጋራ ነው፣ እምነት ግን የግል ነው ብለዋል። መቼ መስላችሁ ያሉት? አይ ብሊቭ ኢን 60 ይህንን የተናገሩት ለምን እንደተናገሩ ልንገራችሁ። የዛን ጊዜ ፕሮቴስታንቲዝም ኒው ነበር፣ ኒው ፌኖሜና ነበር እኛ ሀገር። በሳቸውም ጊዜ በደርግ ብቻ ሳይሆን በሳቸውም ጊዜ በያዘ እየተያዘ ምን ማለት ሲጀመር እሳቸው ሱፕሪም እንትን ናቸው፣ ኮርት ውስጥ የሱፕሪም እንትን ናቸው እና ላይክ አሁን ዩናይትድ ስቴትስ ኦፍ አሜሪካ ሱፕሪም ኮርት፣ ዩናይትድ ስቴትስ ኦፍ አሜሪካ አለ፣ ካናዳ ሱፕሪም ኮርት አሉ። የመጨረሻ ታፕ እሳቸው እነሱ ጋር ከደረሰና ዲሲዥን ከመጣ ይግባኝ የለም ከሎ ኮርቱ እስከነሱ ጋር ይሄዳል። እሳቸውም እንደዚህ ነበራቸው እና እችን በፍርድ ቦታ ነው አገር የጋራ ነው እምነት የግል ነው ብለው እነዚህ ፕሮቴስታንቶቹ እንደዚህ እንዳሁኑ ዘመኖች ፕሮቴስታንት አሉ። ነብይ ይሄ ነኝ ተነስቶ ነብይ ነኝ በኢሞሽን ተነስቶ ነብይ ነኝ ቁረጡልኝ፣ ፈቶልኝ፣ ገንዘብ ታገኛለህ፣ ከገንዘብ ከኪስ ይወርዳል፣ ዝናብ ይዘንብ የማይሉት የማይቀባጠሩት ነገር የለም። እንደነሱ አልነበሩ በዛን ጊዜ ፕሮቴስታንቶቹ። በጣም የእምነት ሰው ወንጌልን የሚያነቡት የሚያምኑትን ወንጌልን የሚያነቡ የሚጸልዩ እንደዚህ እንኳን ኩሉን ተኳኩሎ አልትም ብሎ አልነበረም የሚሄዱት። ልክ እንደ ኦርቶዶክስ ቤተክርስቲያን ነጠላቸውን ተደረባብሰው ምን ብለው ነበር የሚሄዱት። በጣም የሚገርም ነው በእውነቱ። እና ታውቃላችሁ ያቺ ቤተክርስቲያን በኢትዮጵያ ውስጥ ቅርስ ናት። 1000 ዓመት በላይ 1400 or 1000 በ6th century ነው 7th century ነው መሰለኝ። therefore we are to 2025 ከ1500 ወይም ከ1400 በላይ ነች እኛ ሀገር ውስጥ የኖረችው። think about it። ስለዚህ እምነት የግል ነው፣ ሀገር የጋራ ነው። መገደል የለባቸውም በእምነታቸው። ብዙ ጊዜ ተናግሬያለሁ። ይህ ጸያፍና ጸያፍ ነው እና ህዝቡ አንዳንድ ጎበዝ የሆኑ ኤአይ ጀነሬተር የሆነ ዴሞንስትሬሽን በሶሻል ሚዲያ ውስጥ አባዙት፣ አወጡት። ጉብዝና ነው ይቅርታ፣ ጉብዝና ነው በጣም ኤአይ ነው። በኋላ ህዝቡ መንግስቱ ይህንን ሲመለከት ትላለና ኮሚሽን ብሎ ከኦርቶዶክስ መማሪያ ሰጥቶ ምን ብለዋል? የኦርቶዶክስ ክርስቲያን ብቻ አይደለም የሞቱ ሌሎቹም ሞተዋል ብሎ ቄሱ እንዲያነቡት ተደረገ። ውሸት ነው። ነገር ግን እውነቱ አንዳንድ እዛ ያሉ እስላሞች ነው መሆን የለበትም ብሎ ፕሮቴክት ሲያደርጓቸው እነሱም አብረው ይሞተዋሉ ይባላል። ይህ ትልቅ ነገር ነው፣ የሚያኮራ ነገር ነው በጣም። ይህንን እያልኩኝ አሁንም ሰንበቴ ወገኖቼ አንድ ብንሆን በእውነቱ አንድ ብንሆን ይህንን ገዳይ መንግስት
የማንከለብጠው ማንቃወምበት ምክንያት የለም። ነገር ግን በየቦታው ተሰባጥረን እንዴት አድርጎ ይሆናል? ይህን ካልኩኝ በኋላ የሚቀጥለውን አጀንዳ ልመልከት። ይሄ ጀነራል ሳሞራ ይባላል። እንደምታውቁት የኢትዮጵያ ጀነራል፣ ዋናው ታፕ ጀነራሉ ነበሩ ለረጅም ጊዜ። ትግራዊ ነው፣ ዘሩ ትግራዊ ነው። ከመሰረቱትም ነው መሰለኝ፣ ከተዋጉትም መጀመሪያ የነበረ ነው። ግን በጣም በልጸጋና ሀብታም ነው። በ3 ዓመት ጦርነት ውስጥ አፉን ለአንድ ሰከንድ እንኳን አልከፈተም። ለአንድ ሰከንድ አልተቃወመም፣ አልከፈተም። ዛሬ በየሶሻል ሚዲያም በእነዚህ በፕሮፓጋንዲስቶቹ የአብይ አህመድ ሚዲያ ውስጥ እየገባ ዛሬ ህዝብ ለህዝብ የሚገናኘውን እያወገዘ ነው። በእውነቱ ማለት ያለብን ምን አግብቶ አልነበርክም በዛን ጊዜ? ዛሬ የፈለጉት ጽምሮ የሚሉትን ህዝብ ለህዝብ የሚገናኘውን ለማደናቀፍ ጦርነት ሊጀመር ነው። ከሻዕቢያ ጋር ግንኙነት አለው የማይለው ነገር የለም። ከአብይ አፍ እየወሰደ ዲፕ ሳደርግ ታውቃላችሁ። አብይ ሁል ጊዜ ፕራግ የሚያደርገው ነገር አለ። ሳውስ አፍሪካ የስለላ እንትን አልነበረም። ሳውስ አፍሪካ ሄዶ ኮርስ እንዲወስድ አድርጎታል። ኮርስ ነው የወሰደው። ዲፕሎም የለውም። ኮርስ ሳውት አፍሪካ የተማርኩበት ቦታ ነው ይላል። ኮርስ ነው የወሰደው። ኮርስ ማለት ምን እንደሆነ ታውቃላችሁ? ጀስት ኦሪንቴሽን ማለት ነው። 90 days sometimes 6 months የሚፈጅ ኦሪንቴሽን ይሰጣል። ስለ ስለላም ከሆነ እንዴት እንደሆነ ማድረግ እንዳለበት ኮድ ምናምን ብዙ ጊዜ በዛም ነው ይሄ ነው የሰደደው ይባላል። ኮሎኔል ነበር፣ ሻለቃ ነበር መሰለኝ የዛን ጊዜ ያ 4 ኪሎ ያለው ገዳይ። ኮርስ that's not a diploma. A course is for you. That's just so South Africa ሄዶ እንደተማረ አድርጎ ያደርጋል። እስቲ አውጣውና ነው ዲፕሎማ ወይም ዲግሪ ኤኒዌይ እዛ ውስጥ አይደለም ገባው። ስለዚህ ይሄ ሰውዬ አሁን በየሚዲያ ውስጥ እየወጣ ነው። እንዳው የምታውቁት እነዚህ አንዳንዶቹ አንዱም አለ የቀድሞ ዋናው ከመሪዎች ነው፣ ረጅም ሰው ነው፣ ስሙ ጠፋብኝ። የመቀሌ አስተዳዳሪ ነበር መሰለኝ መጨረሻ ላይ፣ በኋላ ከወጡት አንዱ ነው። እሱም እንደዚሁ በፊትም እና ሌላው የሽማግሌ ኮፍያ የሚያደርጉት ከነሱ የሚነፍሰው አዲስ አበባ ቁጭ ብለው ለህዝባቸው ታዋግተንልሃል ላሉት ህዝብ አፓረንትሊ ገንዘብ ምን ያህል ጥቅም ምን ያህል እንደሚለውጥ ለአንዳንዶቹ ዊክ ማይንድ ላላቸው ላመኑበት ፕሪንስፕል የማይቆሙ ላመኑበት የቼክ ቫሪያን መጽሐፎች በብዙ የተጻፉትም ብዙ አንብቤ ያለው ኮሙኒስት እንዳትሉኝ፣ እኔ እንኳን ኮሙኒስት አይደለሁም። አርጀንቲና ተወልዶ ቦሊቪያ የሞተ መሬት ላራሹን ያመነበት እስከ ፊደል ካስትሮ ጋር ኪዩባን ተዋግቶ ነፃ ያወጣ፣ ሌሎችም የላቲን አሜሪካዎች አንድ መሆን አለበት። ተለያየ ምክንያት እንደ አንድ ኮንቲነንት መሆን አለበት። አርጀንቲና ነው፣ አርጀንቲና ነው ተወልዶ። አንዳንድ ወጣት ልጆች ፒክቸሩን አይታያቸው በሂፒ ጊዜማ እነ 70 በቃ እሱ ፒክቸር ቲሸርት ላይ እሱን ለጥፎ መሄድ ትልቅ ነገር ነው። በጣም ፕሪንሲፕል ሰው ነበረ። ስለዚህ ወገኖቼ እንደነዚህ አይነቶቹ ዛሬ ደግሞ ይኸውና ሁከት እየተፈጠረ ነው። እንዳልኩት
ሪሊ ዋን ስቴፕ የቀራቸው ይመስላል አብይ አህመድ እንደገና ትግራይን ለመውጋት። ይሄ የማሳያቸው ድሮን ትግራይ ላይ የተጣለ ድሮን ነው። አፋር ላይ አይደለም። ቲዲኤፎች መጥተው አልተዋጉም። አፋር ላይ አልሄዱም። አንፎርቹኔት ሆኖ የቲዲኤፍ ቲፒኤልኤፍ ወይም ጊዜያዊ አስተዳደር ማለት ምን እንደሆኑ ከተናፈሰ ውሸቱ ከተናፈሰ በኋላ አልጀዚራ ላይ ከተናገረ በኋላ ይናገራሉ። ይወጡና ኖ አልሆነም ብሎ ኢሚዲየትሊ ነው አይ ዶንት ኖ ያለንበት ልክ እነሱ የሚያስቡት እንደ ቀድሞ ኖ ያለንበት ዘመን በጣም ብዙም ፌክ ቢሆንም የሶሻል ሚዲያ ዘመን ነው። የፕሮፓጋንዳ ዘመን ነው። ይህንን ዘመን የመከተል ግዴታ ነው፣ መስት ነው። ውሸትን በእውነት ለመቀየር ነው ውሸት ነው ግድ የለም ያ ያልንበት ዘመን እውነቱ ይወጣል ያልንበት ዘመን በተለይ በዚህ በፖለቲካ ላይ የቀረ ኋላ የቀረ ነው ወገኖች። አንዳንዶቹ ስቲል በዚህ ያምናሉ። እውነት በተለይ ደግሞ የኛ ባህል የኛ ካልቸር ስም ብሎ ሰው እንትን ሲልብ ዲፌንድ አናደርግም ስራ ያወጣኛል የሚሉት ነገር አለ። ይሄ አይደለም። አልጀዚራ ተናግሮታል። አልጀዚራ አንዳንድ ጊዜ እንደ ቢቢሲ እንደ ሲኤንኤን ኦልዌይስ ኒውስ አዲስ አገር ሳያጣሩም ሳይፈትኑትም ይናገራሉ። አልአረቢያ የሚባለው አልጀዚራ ያለ ሞር ሚድል ኢስት በጣም ስትሮንጎች ናቸው። ቲፒኤልኤፍ ከ48 አወርስ በኋላ ያው ካወጣ በኋላ ዌብሳይታቸው ውስጥ አወጡት። ይኸውና ዛሬ በሳተላይት የተደገፈ ድሮኑ የወደቀው ትግራይ ምድር ነው። እንግዲህ እግዚአብሔር ያሳያችሁ። በሳተላይት የተደገፈ ባለፈው ጊዜ ፖስት እንዳደረግኩት ከኤ እስከ ዜድ ወይንም ደግሞ ፍሬንች የሚናገሩት አሉ። ሴንክ አውት ኦፍ ሴንክ 5 ከ5 ማለት 100% ማለት ነው። ከ5 የሳውዝ አፍሪካን ስምምነት ያፈረሰ ቢኖር 4 ኪሎ ያለው ገዳይ ነው። እችን ፕሮቪንስ እችን ክፍለ ሀገር እችን ክልል አሁንም ይህ እነዚህ ሰዎች በተለይ እንኳን ዘንቦብሽ እንዲያውም ጤዛነሽ የሚሉት የሀገራችን ንግግር አለ። አሁን እንኳን እነዚህን ካዲዎች ተጨምሮበት ሳይጨመርበትም ይሄ 4 ኪሎ ያለው ገዳይ ይህንን ህዝብ እችን አገር ለመጥፍ ካላጠፋ የሚተኛ አይመስለው። ኤቫንጀሊስት እንዲህ አያደርግም ሲል የስ ሄዝ ፕሮስፐሪቲ ኤቫንጀሊስት ባይብልን ገልብጦ ያነበው እንደሆነ ንገረኝ። ብዙ አንዳንድ ጊዜ ኮመንት በውስጥ ይጽፉልኛል። ብዙ ባይሉት ፒክቸሩንም ያመጣሉ። ቸርች ሆኖ ፕሪች ያደረገበትን እግዚአብሔርን ትንትል የለን እንዴት ነው ይላሉ። ባለቤቱም ስዘምር እንትኑ ነው ያለው። ይህ ነው የእግዚአብሔር ቃል ምን አለ? መርምሩ በስራቸው ታውቋቸዋላችሁ ይላል። በስራቸው በምግባራቸው በፍሬያቸው
ታውቋቸዋላችሁ ነው የሚለው ባይብል። ገልብጫ አላነበብኩት። በፍሬው በአማራ፣ በኦሮሞ ዛሬ as we speak ከላሊበላ ሩቅ ሳይሆን የቦምብ ጭፍጨፋ እያደረገ ነው። የድሮን ጭፍጨፋ። ቦምቡ ሳይቀል አይቀርም። ትምህርት ቤት የለ ምን የለ። ስለዚህ እሱ የሚያነበውን ባይብል ዞር ብዬም አላየውም። እኔ ዞር ብዬም አላየውም። from Genesis to Revelation አገላብጬ አንብቤዋለሁ። ብራግ ማድረግ ያለን አውቃለሁ ማለት አይደለም፣ ይቅርታ። ማይነርም ወርድ ሪሊጅን ወስጃለሁ። ስለዚህ ነገርኩ። እሱ ያነበበውን ባይብል ዞር ብዬ አላየውም፣ ረግጬው ካልሄድኩኝ። አንዳንዶቹ ሊከፋቸው ይችላል። ወይንም ገልብጦ ነው የሚያነበው። ይህንን ነው የምለው ወገኖች። ስለዚህ ለእውነት እንታገል፣ አንድ እንሆን። አንድ ጠላት ይኖራል። ከዛም በኋላ ትልቁን አውራ ቆርጠን ከጣልን በኋላ ለሌላው ነገር እንደርስበታለን። በሉ ደህና ሁኑ። እግዚአብሔር ከእናንተ ጋር